ያወራቸው ንገረኝ ንገረኝ መጡት እኮ ነው ያልጠራው ምንድነው ታደያለኝ ያለው ምንድነው አንተ ደግሞ የምታወራው ምንድነው መቼ ነው ያመመ ደና አይደለህ እንዴ ነግረህ ደና ሆነ ነው አይደል ተኛ በያለ እንዲወጡት ደና ነኝ እኮ ነው ማለት ግራ ስለገባኝ ነው ማለት እኔ ወንድ ልጅ እንደዚህ ሆነ አይቻላቅም አርግዘ መስሎኝ ነበር መጀመሪያ ሳይቅ ቀር እንደዛ ነው የሚሆነው በቃ ደማመጥ አምሮ ጤነኛ እንደሆነ ራሴ ሰምቻው አረጋግጫለሁ ምን ነው ያረጋግጥከው ዛሬ መታውን ስላዋራህ ነው እርግጠኛ ይሆንከው መድኃኒትም ይሄ ምንድነው እኔ እኮ አልወስድም ስላት በቃ እኔ ነኝ የማውቀው አንተ ነህ እንደምታቀያለሽ ነው የምታስወስድ እስኪው ሌላ ያው የኔማ ያየሁትን እኮ ነው ያየሁትን ግራ ተጋብቼ ነው ያየሁትን ነውና ወንድ ልጅ በዚህ መንገድ ማየት በጣም ከባድ ነው እውነት ለመናገር የሷ ባህሪ በጣም ወጥ ነው በቃ ለሊትም አንዳንዴ ተነሳለች ማለት መድኃኒቶች ምናምን ስትሰጠኝ ደግሞ የሆነ ጭስ ምናምን ነገር ያጨሰሽ ነው እንዴ ለምን ጭስ ነው እኔ እንጃ ብቻ በቃ የሆነ በጣም ሽታ ያለው ጭስ ነው እንዴ ለምሮ መታጨሽውን ኮለሊት ነው ምናምን ስላት አይ በቃ መድኃኒቱ እንደዛ ነው በቃ የሚሰራው ምናምን ነገር ያለችኝ በቁጣ ነው እሱ በቃ እንደዚህ ያደረገው ያለው እንጂ ታክሞም መድኃኒትም ተሰጥቶስ ማነስ ቁጣ ሰምተን አናውቅም አንተ ሰምተህ ላታቅ ሊሆን ይችላል በቃ ግን በቃ አጋጣሚ ተፈጠረ እንግዲህ የመጣውን እኮ ተቀበያለሁና ምን ማድረግ ነበር ይደለ ምን አንመረመርም ስላት አይሆንም ሆስፒታል አትሄድም እኔው ራሴ ይዤ ልመጣለሁ መድኃኒቱን እስከ ቤት ድረስ አለች እሺ በቃ አንቺ መታቂው ካለ ደግሞ ይዘሽልኝ ያልኳት ከዛ እኔ ስለማምናት ባለቤቴም ናት የሚጎዳኝ መድኃኒት አትሰጠኝም ልጁ ሊናገር ሲል አፋፉን ይያልሹ ነው ምንም አፋፉን አላልኩት ምን አልኩት እዚህ ቤት ውስጥ አድርገሽ እንደፈለገሽ እየተጫወትሽበት ነው ዋክ ወንድም ያንተ እንኳን አንተ ምን በቃ እኔ እረዳሃለሁ እሺ እኔ አግዛለሁ በቃ ችግር የለውም እኮ ታዲያ እኔ እሺ አግዛለሁ ችግር የለውም ምንድነው እሱ ሰርቃል እንዴ ምንድነው አይነ የሚቅለበለበው ምንድነው የምሰርቀው በገዛ ቤቴ እንዴ መቅደስ የታለች መቅደስ የምትባል ልጅ የለችም ያው የሆነውን ተመልክታቸዋል ወንድ ልጅ በዚህ ልክ ነው አይቻላቅም በጣም ነው የሚከብደው እኔ እንጃ ምክንያቱን እንኳን አላቀም በጣም ፈራታለሁና እባክህ አሁን ራሱ ሰው እንዳስገባው ካው ለምንድነው የምትፈራት ምንድነው የሚያስፈራው አራንቻውን ኩለሊት ነው ጧትና ማታር እንደምታስወጪኝ ስላት አንተና እኔ ነኝ ማቀው ሰዓቱን ትለኛለሽ የሚገርምና በርግብኝ ጨሳጨሶች ምናምን ታጨስብኛለች የሆነ የምትናገራቸው ነገሮች አለ በዛ ላይ ተረጋጊ እንጂ ተረጋጊ እኔ ነው የምረጋጋው አጥፋልኝ ካሜራህን እሺ አጠፋልሻለሁ ተረጋጊ አንተ ደግሞ ለምን ነው የወጣኸው ለምን ነው ጓዳ ቁጭ ያላልከው እንግዳ እንደዚህ ነው እንደምትቀበዩ ከፍቶኒ እንዴት ነው ማስቆማችሁ እሱ አይደለም ምን ማለት ነው ለምን አርፈ ቁጭ እሱ አርፎ መቀመጥ ነው ያለበት ለዛ ነው እንዳትወጣ ያልኩት ያየሁትን ሁኔታ ተመልክቻለሁ ግን ምክንያቱ ምንድነው ለምንድነው እንደዚህ ሆነው ይሄ ነገርስ ምንድነው የሆነው ማለት ምንድነው ታዲያስ የሚለኝ አታስፈራሪው እንጂ አላስፈራራውትም ምንድነው ምን የተናገርከው ነገር አለ እንዴ ጎጆ አታስፈራሪው ልጅ እኔ ምንም ያስፈራራውት ነገር የለም አንተ ምንድነው ያልከው ስለምትቆጣጠርልኝ የተለያየ መድኃኒት ነው የምታመጣልኝ ቀን በቀን እንደዛ ይሆነ በቃ እኔ አይ በቃ እስኪ ከዛሬ ነገ እኮ ሊሻለኝ ይችላል ይያልኩ እሺ ይያልኳት ነው ሞጣው ሆዴ ግን ከዛሬ ነገ በቃ ጎኑ ስለሆንኩኝ ነው ትጮህ ስላልሄድኩኝ ነው ተረጋጊና አንዴ ቁጭ ብለን እናውራ ታዲያ ምንድነው የመድኃኒት ሰጥቷልሽ ያልክ የምትጠይቀኝ ምንድነው የመድኃኒት እኔ መድኃኒት ሰጥቼ አውቃለሁ ምንጸበል ምናምን ነው የምሰጠው የመድኃኒት ነው የሚለኝ ጸበል ሰጣለች ናይስጥልን ወደ ቻናላችን ቤተሰቦች እንደምን ቆያችሁ ሰላም ፍቅር ጤና ለእናንተ ይሁን እንግዲህ ከዚህ በፊት በሰራነው የና አብርሃም ቤት ጉድ እንግዲህ ዛሬም ለማረጋገጥ የተወሰነ ማጣራቶችን ካደረግን በኋላ እዚህ ተገኝተናል ይሄ የት ነው ካላችሁ ደግሞ የሳራ እንግዲህ የጠቆመችን ቤት ነው የሳራ እህት ትገኝበታለች የተባለው ቤት ነው እንግዲህ ባለፈው በሰራነው ፕሮግራም አይታችሁ ከሆነ ሳራ አብርሃም ቤተሰብ ላይ ያደረገችው ሴራ ያደረገችው ተንኮል እንግዲህ በሱ ምክንያት በእኛ ቁጥጥር ስር አሁን ትገኛለች እንግዲህ ዛሬ ደግሞ ያለችው ነገር ምን ያህል እውነት ነው ለእህቴ ብዬ ነው የእህቴን እነዚህ አሳስሯት ነው እንደዚህ የሆነችው ይሄን ሁሉ ነገር ያደረኩት ብላ ተናግራለች ተመልክታችሁት እንደነበረው እንግዲህ ይሄ ምን ያክል እውነት ነው የሚለው ነገር ዛሬ እንግዲህ በተጠቆምነው መሰረት የሳራ እህት ቤት ነው የምንገኘው ምን ያጋጥመናል የሚለው ነገር እንግዲህ አብረን ስንቆይ ተመለከቱታላችሁ አብርሃምም እንግዲህ በዚህ ሰዓት እንግዲህ ጸበል እንዲከታተል አድርገናል ዛሬ ምን ይፈጠር ይሆን የሚለው ነገር እንግዲህ አብራችሁን ስትቆዩ ታያላችሁ አብራችሁን ተከታተሉ ቤት ምንድነው የደበቃችሁት ማየት ይፈልጋሉ ወደ ድምጽ እየሰማው ነው እየተደበቀ የለም ናውጣ ልጁ የለም ምንድነው ምን የተካሄደው ምንድነው
ምንድነው ያለው እዚህ ጋር ምን ይደበስ አለም ፍቃድ እንድትገባ እስኪ ነው ናውጣ አብርሽ ምን ትሰራለሽ? አረ ለከፈታ ምንድነው ማንም እንዳይሰዋላ ሬሳን የደበከው እስኪ ምንድነው በስመ አብ ነው ምንድነው የምን አባት ሆኖ የምን አባት አባት ከታ መጣው ሞቶ የለ እንዴ አንተ ወንጀለኛ ነህ ናውጣሽ ማንም እንደሰው ታስገባለህ ናውጣ አልወጣም ልቀቀኝ ናውጣ እኔ ካለም ፍቃድ እንድትገባ አልወጣም ልቀቀኝ ናውጣ ቀስ በል ብቃችሁ ነበር ማለት ነው ናውጣ ና አንተ ወንጀለኛ ነህ ቁጭ በል ምንድነው የደበከው እስካሁን ድረስ አባቴ እኮ ነው ልቀቀኝ የምን አባት ነው ሬሳ አልነበረ ወይ ውስጥ ሬሳ አልነበረም ሬሳ አይደለም ሲጀመር እስካሁን እዚህ ውስጥ ሆነ ለምንድን ነው ስታስኝ ነበር እንዴት እዚህ ውስጥ ሆነ ያዳመጥከኝ ነበር ለምን አይገባም ቁጭ በል እሺ አቤት እስካሁን ውስጥ ሆነ እኛ ይሄን ያህል ሰዓት ስናወራ ውስጥ ሆነ ዝም ብለህ ነበር ቆይ ምንድነው ውስጥ የምታደርገው ነገር ይጠየቃል አንቺም እሱም ይሄን ነገር ማለት አንቺ ኦሬዲ አምነሻል ወንጀልሽን እሱም ደግሞ ያደረገውን ነገር ማረጋገጥ ስንችል እንዲጠየቅ የምናደርግበት መንገድ ይኖራል ማለት ነው አሁን እሱ ጸበል እየተከታተለ ነው ይሄን ነገር በማስረጃ እሷን ስናያት እሷን ማለት እንደዚህ የሆነባትን ምክንያት ስንረዳው በአሁን አንቺ ያልሽን ማረጋገጥ ከቻልን በማስረጃ በመረጃ ማረጋገጥ ስንችል ማንም ሰው ከተጠያቂነት አያመልጥም ስለዚህ አሁን አንቺ ተጠያቂ ነሽ እዚህ ጋር ባደረግሽው ነገር ማለት ነው ኦሬዲ ስላመንሽ ማለት ነው ስለዚህ አሁን አንቺን ቀጥታ ወደ ዘብጥ ይያዥ ሄዳለው እንደገና እትሽንም ራስሽ እንድታገናኝ እናደርጋለን ተነሽ ተመልካቾቻችን መቅደስ አለችበት የተባለው ቤት ይሄ ነው ወደ ውስጥ እንገባለን እስኪ ማን እንደሚኖር እንግዲህ ቼክ እናደርጋለን ሰላም የመቅደስ ቤት ነው ይሄ መቅደስ ማለት መቅደስ የሳራት እዚህ ቤት መቅደስ የምትባል ልጅ እንዳለች ሰምቼ ነበር አርዙቁም በእናትህ ምን ሆነ ነው አንተ የምን መቅደስ እኔ ምንም አልሆንኩም ምንድነው አንተ ካሜራ ምናምን ይዘብኝ የምትመጣው የመቅደስ ቤት ይሄ እንደሆነ ሰምቼ መቅደስ የምትባል ልጅ እዚህ ቤት የለችም አልኩ እንዴ እርግጠኛ ነኝ የመቅደስ ቤት እንደሆነ ሳውዬ የምትሰማኝ ከሆነ ሰማ መቅደስ የምትባል ልጅ እኔ አላውቅም ይሄ ቤት የኛ ቤት ነው ሆድ ደግሞ እዚህ ምንም አልሆነም ትንሽ እንትን ነው በቃ አሁን ሂድልኝ እስኪ ባካህ አለባበስም ግራ ያጋባል ማለት ምንድነው በእናትህ አሁን ሂድልኝ ከዚህ ሰፈር መቅደስ አለ ካሜራ ይዘህ ቤቴ ድረስ ነው እንዴ የምትመጣብኝ እሺ አንድ ወደ ውስጥ ገብተን እናውራ ምንድነው የምትሰራው ወደ ውስጥ ገብተህ ይሄ መቅደስን ፈልጊያት ነው መቅደስ የምትባል ልጅ የለችም ማለት እዚህ ቤት እንዳለች እርግጠኛ ነኝ አሁን ስትገባ ይቻታለሁ የት ያደረካት ተመሳስላ ቢሆናል ወይ መቅደስ የለችም ምንድነው ወደዛ የምታየው አረ ምንም የለም እንፈተበሩን እንዴ አረ በጋ አምላክ እንዴ ካሜራ ይዛችሁ ቤቴ ውስጥ ምንድነው እሱ ሰርቃል እንዴ ምንድነው አይነ የሚቅለበለበው ምንድነው የምሰርቀው በገዛ ቤቴ እንዴ መቅደስ የታለች መቅደስ የምትባል ልጅ የለችም ቋንተ ግን ምን ሆነ ነው እንደዚህ ሆንከው እኔ ምንም ማለት አልገባኝም እባክህ በእናትህ ካሜራውን ይዘልኝ ድስኪ አሁን ድምጽህና ምን አለባበስ አረ እባክህ ምን ሆነ ታዲያ በቃ ልብሴ ነው ምንድነው ይሄ ምንም አይደለም በእናትህ አሁን በእናታችሁ ሂዱልኝ እባክህ ውጣልኝ እባክህ አንዴ ቁጭ ብለን እናውራሽ ምንድነው የምናወራ ባለቤት እባክህ በእናትህ ውጣልኝ እባክህ ምንድነው የመቅደስ ባልና እንዴ አንተ መቅደስ የምትባል ልጅ አላውቅም አልኩ አይደል እንዴ አይ የመቅደስ ባልና አንተ ይኸውልህ ወንድሜ እባክህ የምትሰማኝ ከሆነ ካሜራችሁንም ይዛችሁ እሺ እናጠፋለን እሺ በቃ ችግር የለውም እናጠፋለን እኮ ታዲያ እሺ አንዴ ቁጭ ብለን እናውራ ምንድነው እስኪ እሺ ቶሎ በልሽ በእናትህ እሺ ቁጭ በልሽ እንዴ ምን ሆነ ነው ቆይ እንደዚህ ሆንከው ምንድነው እሱ እኔ እንጃ እባክህ እንጃ ግን ይሄ ቤት የመቅደስ ቤት ነው አይደለ እባክህ እኔ መቅደስ የምትባል ልጅ አላውቅም አልኩ አይደል ይሄማ የመቅደስ ቤት ነው ማለት እርግጠኛ ሆኜ ነው የመጣሁት ደግሞ ስትገባ ማይቻታለሁ ወደዚህ በቃ የሆነ ተመሳስሎበት ሊሆን ይችላል እንጂ እዚህ ቤት መቅደስ የምትባል እሺ አንተ ማን እዚህ ቤት ምን ትሰራለህ እሺ እኔማ ነው የምኖረው እዚህ ነው ቤቴ እንዴ እዚህ ነው ቤቴ አዎ እኮ ታዲያ እንዴት መቅደስን አታውቃት እባክህ ወንድሜ ምንድነው ቆይ ሊሆን ይችላል ምንድነው እንዴ ምንድነው ሆዲ ለምዶ እንደዚህ የተነፋው እኔ እባክህ ቆይ ግራ ገባኝ ማለት እንዴ ድምጽ የወንድ ነው ማለት ይሄ ምንድነው አርግዘ ነው አረ እባክህ እኔ እንጃ እኔ ምንም ማውቀው ነገር የለም ከየሆነ ጊዜ በኋላ በቃ እሺ ይሄ አለባበስ ምንድነው እሺ ምን ላርግ ታዲያ በቃ ሆዴ ከየሆነ ጊዜ በኋላ በቃ ዝም ብሎ እየተነፋ ምናምን ነገር መጣ
ታመህ ነው እኔ እንጃ በእናትህ እኔ ለታመም ምሉን ማቀው ነገር ራሱ የለም እኮ ስትነካው ያመመ ነው አዎ ቆይ ያንተ ስም ማን ነው የኔ ስም ማቲያስ ነው ማቲያስ እሺ ያው ለኔ እዚህ ቤት የመቅደስ ቤት እንደሆነ ተጠቁሜ ነው የመጣሁት እና ደግሞ መቅደስም እዚህ ቤት ስትገባ አይቻታለሁ በተደጋጋሚ ስለዚህ ይሄ ቤት የመቅደስ ቤት ነው ወይስ አይደለም ከዚህ በፊት ቤቷ ሊሆንም ይችላል ላይሆንም ይችላል እኔ ምንም ማቀው ነገር የለም ወንድሜ እኛ እዚህ ቤት ከገባን ቅርብ ጊዜያችን ነው ለዛ ከዚህ በፊት ማን ይኖርበት እንደነበር እንኳን በርግጡ አላቅም ተከራይታችሁ ነው እዚህ ቤት ውስጥ የምትኖሩት አዎ በቅርብ ነው የገባነው ከዛ በፊት የምትኖረው መቅደስ ልትሆንም ላትሆንም ትችላለች እኔ ማቀው ነገር የለም ግን እስካሁን ባይ ማለት እሺ እንደዚህ ሆንኩበት ምክንያት ምንድነው እኔ እንጃ በቃ ከዚህ በፊት የሆነ እንደማመም ነገር ህመም ሲሰማኝ በሚስቴ አማካኝነት መድኃኒት ምናምን ተጠቀም ነበር ከዛ በሂደት ይው እንደዚህ ሆንኩኝ እላለሁ ስለዚህ እንደዚህ ሆንኩ ምትወስደው መድኃኒት ስለነበር ነው ማለት ነው እሱ ሊሆን ይችላል በእርግጠኝነት እሱ ነው ባለልህም ብቻ እሷ በቃ ይሄ ለህመም ማስታገሻ ነው የሚሆንልህ ያለች ሁሉ ጊዜ የምትሰጠኝ መድኃኒት አለ ባለቤቴ ከሱ በቀጠል ደግሞ በቃ በሂደት እንደዚህ የሆነ ይሄው ዲን ዝም ብሎ ያበጠ መጣ አየው ማለት ግራ ስለገባኝ ነው ማለት እኔ ወንድ ልጅ እንደዚህ ሆኖ አይቻላቅም አርግዘ መስሎኝ ነበር መጀመሪያ ሳይክ ምን ማለት ግራ ስለገባኝ ነው ያየሁት ነገር በጣም ነው ግራ የሚያጋባው በዛ ላይ ወንድ ሆነ አለባበስ አንተ እንደሌላው ሰው አረገስክ ይያልከኝ ነው እንዴ ሌላው ሰው ምን ይላል አረበናት ባክ ወንድሜ ሌላውም ሰው እኮ እንዳንተው እኮ ነው የሚለኝ እንዴ እኔ እንዴት ነው እኮ ማለት የሚታየው ነገር እንደዛ ነው የሚመስለው ዋክ ወንድሜ አንተ እንኳን አንተ ምን በቃ እኔ እረዳሃለሁ እሺ እኔ አግዛለሁ በቃ ችግር የለውም እኮ ታዲያ እኔ እሺ አግዛለሁ ችግር የለውም እኔ አግዛለሁ ግን እስኪ ስላንተ ንገረኝ እስኪ በቃ እኔ በቃ ከባለቤቴ ጋር ከተጋባን በኋላ በቃ እዚህ ቤትም ከገባን በቃ አንድ ወር ምናምን ቢሆነ ነው ታቃለ ከዛ በቃ ከዚህ በፊት በጣም ነበር የሚያመኝ ውስጤን ታቃለ በቃ በጣም ማላቀው በሽታ ማላቀው ስሜት ነበር የሚሰማኝ ከዛ ለሚስቴ አማከርኳት እንደዚህ ነው አልኳት በቃ እሷ ደግሞ ከየት እንደምታመጣው አላቀም ራሷ ናት የምታመጣው መሰጠኝን መድኃኒት ትግዛው ራሷ ታምርታው አላቀም ብቻ ከየት እንደምታመጣው እሷ ናት ያመጣች ሰጠኛለች ይሄ መድኃኒት ያሽላል ይያለች ነው የምትሰጠኝ ግን በቃ ቀን በቀን ይሄ ህመም ከመሻሉ አልፎ ለራሱ የሆዴን እንደዚህ ያሳበጠው መጣላለሁ ምንም አልገባኝም በቃ እኔ ምንም ነገር እባክህ ግን ወይ ቶሎ ጨራርሰ ብትወጣ ባለቤት ያውንም ከመጣች ትጨርሰኛለች እባክህ አይ ችግር የለውም እኛ እንወጣለን ግን ከመውጣት በፊት ግልጽ እንድታደርግልኝ እንፈልገው ነገር አለ ቆይ ዝም ብለ የተሰጠ መድኃኒት ነው የምትወጣው ወይስ መድኃኒቱ ምንድነው የሚለው ነገር ቼክ አድርጋል ወይም ደግሞ ምርመራ አድርገህ ነው እንዴት እንደዛ አደርጋለሁ በቃ ባለቤቴ በጣም ቁጡ ናት በቃ እኔ አልውጥም ካልኩም በግድ ነው የምትሰጠኝ በቃ እኔ እንዴት እንደማድረግ አየው አሁን ለራሱ ሰው እንዳስገባው በታቅ እዚህ ቤት ውስጥ በቃ ትገለኛለች ነው ማለት እናንተም ቶሎ ጨራርሳችሁ በትወጡ ደስ ነው የሚለኝ እኔ እንጃ በቃ እኔ አላቅም በቃ እሷ የምታመጣውን መድኃኒትም ይሄ ምንድነው እኔ እኮ አልወስድም ስላት በቃ እኔ ነኝ የማውቀው አንተን እንደ የምታቀያለች ነው የምታስወስደኝ ባክ ወንድሜ ቆይ ከመቼ ጀምሮ ነው ይሄ የተፈጠረው እንደዚህ አይነት ነገር የተፈጠረብህ ከመቼ ጀምሮ ነው ትንሽ ቆይቷል አንድ 5 ወር ምናምን ይሆናል እዚህ ቤት ከመግባታችን በፊት ለራሱ ሰጠኝ ነበርው በቃ ትንሽ ራቅ ይላል ወራቱና ምንም በማላቀው ምክንያት እኔ እሷ የምትሰጠኝ መድኃኒት እኮ ካሻለኝ ይያልኩ ነበር አሞስድ ታዩ እንዳለላት ደግሞ በጣም ኃይለኛ ናት ባለቤቴና ለምንድን ነው ኃይለኛ የምትሆንበት እኔ እንጃ ምክንያቱን እንኳን አላቀም በጣም ፈራታለሁና እባክህ አሁን ለራሱ ሰው እንዳስገባው ካው ለምንድን ነው የምትፈራት ምን እንደሚያስፈራ በቃ እኔ እንጃ እሷ ባህሪዋ ይለዋወጣል በቃ ምን እንደሆነች አላቀም ብቻ በጣም ከባድ ሴት ናት እሷ በቃ በጣም ይሄን ለራሱ ወደ ውጭ ለራሱ ኮኮጣው አሁን በቃ ሰው አርግዟል ነው እንጂ የሚለኝ እኔ እንጃ አንተ ለራሱ እኮ እንደዛ አልከኝ አይደል እስኪው ያው የኔማ ያየሁትን እኮ ነው ያየሁትን ግራ ተጋብቼ ነው ያየሁትን ነውና ወንድ ልጅ በዚህ መንገድ ማየት በጣም ከባድ ነው እውነት ለመናገር መጀመሪያም ሳይክ እኔ ደንግጫለሁ ምክንያቱም ወንድ ሆነ ድምጽ የሚወጣው የወንድ ነው ፌስ በሙሉ የወንድ ነው ጺም አለ እና ይሁሉ ያየው ደግሞ ፒጃማ አድርገ እንደገና ሆድ ተነፍቶ ሳይ ምን ልበል እሱማ ልክ ነህ ባንተም እኮ አይፈረድም ወንድሜ ግን እኔ በቃ ወድጄ አይደለም ወይ ደግሞ ፈልጌው አይደለም እኮ እንደዚህ መሆኑ አይደለ በቃ
በሷ አማካኝነት ትስጠኛለች መድኃኒት እኔ በሽታዬ ሌላ ሊሆን ይችላል ሆስፒታል እንሂድ ስላትም እሻትልም እንዴት እንደመውጣ ለራሱ የለኝም እኔ አሁን እንደዚህ ሰውጣ ሰው ምን እንደሚለኝ አስበቀው በቃ እንዴት አድርጌ እዛ ራሱ እንደሚሄድ በቃ ሁሉም በሷ ቁጥጥር ስር ነኝ በቃ እንዴት አድርጌ ላስረዳ ባክ ያለኔ አግዛለሁ አንተ መውጣት ማትችል ከሆነ እዚህ ድረስ ሰዎች መተው ማቃጭ ትልልቅ ባለሙያዎች አሉ እንድትታገዝ አደርጋለሁ እንዴት አድርጌ እሷስ ደግሞ አንደኛውን በቃ ገላይን ተራፈው ወይ አረ በስመ አብ እንዴ ቆይ ይሄን ያለ የምትጨኩን ከሆነ እንዴት አገባት ወይስ ከበፊት ጀምሮ ኃይለኛ ነች እሷ ስንጋባም ጀምሮ በቃ በጣም ኃይለኛ ናት እኔ ስለምወዳት አገባዋት ከተጋባም በኋላ ባህሪዋ በቃ እኔ በማላቀው መንገድ ይቀያየራል በቃ እኔ ስለምታመጣልኝ ምግቦችም አለ ምንሰጠኝ መድኃኒቶችን በቃ ምግብ እንኳን ራሷን ይዘልኝ የምትመጣ ስትሰራ ራሱ እንኳን ለኔ አታሳየኝም በቃ ምን ታርግበት ምን ተስጠኝ ራሱ በቃ ላቀመኔ ራሷ በቃ ይኩ ይጣፍጣል ይያለች እሷ ናት የምትሰጠኝ ምግብ መድኃኒቶችንም እሷ ናት የምትቆጣጠርልኝ የተለያየ መድኃኒት ነው የምታመጣልኝ ቀን በቀን እንደዛ ይሆነ በቃ እኔ አይ በቃ እስኪ ከዛሬ ነገ እኮ ሊሻለኝ ይችላል ይያልኩ እሺ ይያልኳት ነው የምወጣው ሆዴ ግን ከዛሬ ነገ በቃ እንደዚህ እየባሰ ያበጠበት ነው የመጣው እኔ ምንም እንደማደረ በቃ ያማል ስነፋ አዎ በጣም ነው የሚያመኝ ቆይ ምን አይነት ነገር ነው እኔ እኮ ግራ ገባኝ ማለት ምን አይነት ምንድነው የምትሰጠው መድኃኒቱ ምን አይነት ነው እሺ እኔ እንጃ ስለ በቃ በፍሬ ያወጣሽ ነው የምታመጣልኝ እንዳላነበው እንኳን እኮ ወይ ካርቶኑን ወይ ደግሞ ብልቃጡን እንኳን እኮ ይዛልኛ ትመጣም በቃ ራሷ መድኃኒት ነው ወይ ዘመናዊ እንደምንወጣው አይነት ፓክድ የሆነ በቃ የተቀላቀለ ነገር ነው አንዳንዴ ባህላዊም ታመጣዋለች አንዳንዴ ዘመናዊም ታመጣዋለች ብቻ ነው ያላቀም ብቻ ራሷ ናት እኮ እየቀላቀለች መታመጣልኝ ሞትም የሚገል ቢሆንም ዝም ብለህ ነው አንተ የምትወጣው ነው ማለት አትችልም በቃ እንዴት እኔ በቃ ሚስቴ ስለሆነች የሚጎዳኝ ነገር አታረግም ብዬ ስለማስብ የምትሰጠኝ ነገር ነው የምወጣው ይሄ ለማመን የሚከብድ ነገር ነው ስለዚህ እሷ መድኃኒት ከምትሰጥ ጊዜ ጀምሮ ሆድ እየተነፋ መጣ ማለት ነው በጣም አው በቃ እንደውም ከዛ በፊት እኮ ምንም የሚያብጥ ነገር የለውም ከዛ በኋላ መድኃኒቱን እየወሰድኩ ስመጣ አላለው በቃ ቀስ በቀስ ያበጠን የመጣው ብቻ በጣም መጀመሪያ የታመምከው ምንድነው ብቻ እኔ እንጃ በቃ ውስጤ ሰላም አያገኝም ታውቃለህ አንዳንዴ ወደ ላይ ነው የሚያስመልሰኝ በቃ የተለያየ ነገር ነው ውስጥ ያለው ታውቃለህ አንዴ ወርታች ያስቀምጠኛል አንዳንዴ ምን ይለኛል በቃ ስራመድ ምናምን በጣም ነው የሚያመኝ ስተኛ ምናምን በቃ ብቻ የተለያየ ስሜት ነበር ያለውና እንደዚህ ኮንኩኝ አልኳት ለባለቤቴ ከዛ ቆይ እኔ ማቀው መድኃኒት አለ ምናምን አለችኝ ለእንደዚህ አይነት በሽታና እኔ ይዤ ልምጣይን መድኃኒት እንዴ ለምን ወይ ሆስፒታል ሄደን ለምን አንመረመርም ስላት አይሆንም ሆስፒታል አትሄድም እኔው ራሴ ይዤ ልመጣለው መድኃኒቱን እስከ ቤት ድረስ አለኝ እሺ በቃ አንቺ መታቂው ካለ ደግሞ ይዘሽልኝ አልኳት ከዛ እኔ ስለማምናት ባለቤቴ ምናት የሚጎዳኝ መድኃኒት አትሰጠኝም ዝም ብዬ ውጣዋለሁ ከዛ በሂደት ይኸውልህ ሆዴ እንደዚህ ያበጠ መጣላለሁ ቤተሰብ ምናምን የለህም አብሮም ይሁን በእንደዚህ ጠፋ ምናምን ብለው ወደ ቤት ይመጣ ሰው የለም ቤተሰብ እንኳን የለኝም ወደዚህ እኔን ፍለጋ ይመጣም የለም ቤተሰቦቼ በልጅነቴ ነው ያጣዋቸውና እህት ወንድሞቼ ደግሞ እዚህ አይኖሩ ሌላ ቦታ ናቸው እና እነሱ ምንም የሚያውቁት ነገር የለም ስራ ትሰራለህ ስራ ከዚህ በፊት ሰራ ነበር ይሄ ነገር አፕን ከሆነ በኋላ ከዛ በኋላ እንዴት አድርጌ ይወጣለው ሰው ሁሉ እኮ በቃ ሌላ ነገር ነው የሚያስበው እንደዚሁኝ ሲወጣው እንደሜ አሁን ለራሱ እኮ አንተን እንዴት እንዳስገባው ለራሱ በጣም እየገረመኝ እኮ ማለት የሆነ መታማክረው ወይም ደግሞ ከሚስት ሌላ ሊያግዝ የሚችል ሰው ምንም የለም ማለት ነው ቼክ ያደረገህም ሰው የለም ማን ነው የሚያሳይ በቃ ማንንም ሰው እዚህ ቤት እንዲገባ አትፈቅድም ይያልኩ እኮ ነው ሰው አሁን ለራሱ አንተ እዚህ እንዳለ ብታቀቆ ማለት ነው በቃ ያልሆነ ነገር ነው የሚፈጠረው ወንድሜ አሁን ነገርኩ ካደል በቃ ባክህ ካሜራችሁንም አጥፍታችሁ ተነሳችሁ ብትወጡልኝ ደስ ይለኛል ባክህ ያው ለኛ እንወጣለን ካሜራም ማጠፋልሃለሁ ግን ማለት እኔ ፈለኩት መቅደስን ነው እዚህ ቤት እንዳለሽ ደግሞ እርግጠኛ ሆኜ ነው የመጣሁት እና ይኸውልህ እኔ መቅደስን ሳላገኝ ከዚህ ቤት አልወጣም ያንተንም ጉዳይ ደግሞ ማለት ይሄን ያህል ወንድ ልጅ ሲጨቆን ማለት የኛ ሙያ አይፈቅድም ዝም ማለት ስለዚህ ባለቤት እስከምትመጣ እንጠብቃታለን አንተ መታገዝ ያለብን ነገር እናግዛለን እየሰጣች ያለው መድኃኒት ምናልባት እንደዚህ ያደረገ የሆነው እሱ ሊሆን ይችላል እሱማ ሊሆን ይችላል ግን እስኮስ ዝም ብለን እንጠብቃትና ትምጣ ከዛ በኋላ ማድረግ ያለብን ነገር እናድርግ የምትሰጠን መድኃኒት እኛን ነው ባለሙያዎች ይሁት እና ያዩታል ግን የመድኃኒት ሰዓትም ስለደረሰ አሁን መምጫዋ ሰዓት እየደረሰ ነው እባክህ እሷ ከመጣች ያልሆነ ነገር ይፈጠራል እባክህ አይ ችግር የለውም ትምጣ ይኸውልህ ለመሰለ ወንድ ልጅ እንደዚህ ሲሰቃይ ማየት አንችልም ማንኛውም ሰው ሲሰቃይ ማየት አንችልም ምክንያቱም የመጣው አንድ ጉዳይ ልፈታ ነው እሱን ጉዳይ ይዤ ግን እንደዚህ አይነት ነገር አጋጥሞኝ ዝም ብዬ መሄድ አልችልም
ስለዚህ እስኪ የመቅደስም ወይ እዚህ አካባቢ ታይታለሽ ተብሏል ወይም እዚህ ቤት ገብታለሽ ተብሏል ምናልባት የምትመጣው ልጅ መቅደስ ልትሆን ትችላለች እኔ አላውቅም እኮ አሁን ባለቤት ትምጣ ከዛ በኋላ ማወቅ ያለብኝ ነገሮች ካሉ የምትሰጥን መድኃኒት መቅደስ ሆነች ካልሆነችም ግን ያንተን ጉዳይ በቃ ጉዳይ አርገዣለሁ አንተ ግን መረጋጋት አለብህ እንደዚህ ለየውንኮ ለምን እንደሆነ አጣርተን መፍትሄ እንሰጣለን መምጫዋ ሰዓት ከደረሰ እዚሁ ብንጠብቃት እሱማ ደስ ይለኛል ግን ይሄውል መምጫዋ ሰዓትም እየደረሰ ነው አልኩ እኔ መቅደስ ምትባል ልጅ ከዚህ በፊት ተከራይታ ሊሆን ይችላል እኔ አላቃተም ግን ባለቤቴ ደግሞ በዚህ ሰዓት ስትመጣ ሌላ ሰው አስገብቼ በዛ ላይ ካሜራ ሚዲያ ይዛችሁ ስትመጡ ምንድነው ልታስብ የምትችለው እሺ አንተ ትረዳኛለህ ትፈራታለህ እንዴ ለምንድነው ማልፈራት በቃ እሷ ያልሆነ ነገር ነው የሚፈጠረው ባክ በጣም ትፈራታለህ ማለት አው እሷ በቃ ጸባዩ ይቀያየራል በቃ አንዲ ሰው አንዲ ምን እንደምትወራ ራሱ አላቀም እኔ ባክ ብቻ ግን ተነሳችሁ ብትወጡ ደስ ይለኛል እኔ ባካችሁ ላንጣም አንተ አትፍራ አንጣም እንጠብቃታለን ምክንያቱም እዚህ ቤት ውስጥ አንተን እየጨቆነች ነው ይሄ ደግሞ ጭቆና መብዛት አለበት አንተ ወንድ ልጅ ነህ ወተሰርተ መመለስ አለበት ይሄ ነገር እኮ ትንሽ ዝም ካልኮ ሊገል ይችላል ምክንያቱም ይሄ አላግባብ የሆድ መነፋት ነው ይሄ በጣም መጥፎ ነው ላንተም ለጤና ጥሩ አይደለም አንተ እስከ መቼ ነው እንደዚህ ለብሰህ የምትቆየው ላንተም የሆነ መፍትሄ ያስፈልጋል አይደለም ልክ ነው እሱ ማውን እኮ ፈልገው ማለት እንደዚህ ተመችቷል አረ እንዴት ነው መፈልግኝ እኮ ውጭ መውጣት እንደኩዩጭ እኮ እኮ ለምን ትፈራታለህ አትፍራት እኛ አለንልህ አትፍራት እና ይውላ የምትተባበረኝ ከሆነ ወይ ድብቅ ካሜራ እናስቀምጥና ምን እንደምትሰጥህ ምን እንደምታደርግብህ ለማድረግ እንሞክር አይ ካልክ ደግሞ እሷ እስከምትመጣ እዚህ ቁጭ ብለን እንጠብቅ ከሁለት አንዱ ምረጥ ግን እኔ በሆነ አማራጭ ብቻ ሴት አንተን እየጨቆነች ከሆነ በቪዲዮ በማስረጃ ሊይዛት ፈልጋለሁ በቃ እሱማ ልክ ነህ በቃ እሺ ምትረዱኝ ከሆነማ እኔ ለራሱ ከእንደዚህ አይነት ጉዳይ በተገላገለኝ ደስ ነው እኛ እናግዛለን ችግር የለውም እሺ አንዶም እንጠብቃት በቃ ትምጣ እዚሁ አው ጠብቋት እሺ አመሰግናለሁ እሺ እንግዲህ ተመልካቾቻችን ያው የሆነው ነው ተመልክታችኋል ወንድ ልጅ በዚህ ልክ ነው አይቻላቅም በጣም ነው የሚከብደው እኔ ያየሁትን ለማመን እስካሁን ቸግሮኛል ምን እየተፈጠረ እንዳለ ግን ባለቤቱ ትምጣና ያለውን ነገር ቁጭ ብለን አብረን እናያለን እስከምትመጣ ድረስ አብራችሁን ቆዩ ተመልካቾቻችን እየመጣች እንደሆነ መረጃው አለን የክሩ አባላቶቻችንም እየደረሰች እንደሆነ ነግረውናል ያው በክትትል ላይ ነው ያለነው እስከዛን ድረስ ግን እስኪ ወንድሜ የሚነግረኝ ነገር ካለ አንድ ነገሮች ልጠይቀው ወንድሜ ምን መሰለ ምናልባት እስኪ ስለ ባለቤት የሚጠቅመን መረጃ ካለ ምንድነው የምታደርግበት የሚለውን ነገር እስኪ ንገረን እስኪ ያው እንደ መረጃም ሊሆናችሁም ላይሆናችሁም ይችላል ግን ታውቃለህ የሷ ባህሪ በጣም ወጥ ነው በቃ ለሊትም አንዳንዴ ትነሳለች ማለት መድኃኒቶች ምናምን ስትሰጠኝ ደግሞ የሆነ ጭስ ምናምን ነገር ያጨሰች ነው እንዴ ለምን ጭስ ነው እኔ እንጃ ብቻ በቃ የሆነ በጣም ሽታ ያለው ጭስ ነው እንዴ ለምሮ መታጨሻውን ኮለሊት ነው ምናምን ስላት አይ በቃ መድኃኒቱ እንደዛ ነው በቃ የሚሰራው ምናምን ነገር እያለችኝ በቃ ብቻ በጣም እንደዚህ አይነት ጭሶችን ታጨሳለች ለሊት እየተነሳች እንደዛ ካልሆነ አይሰራም መድኃኒቱ እያለች ነው መስጠኝ መድኃኒቶችን ቤት ውስጥ ታጨሳለች መኝታ ቤት ታጨሳለች ሳሎን ታመጣለች በቃ ብቻ እኔ እንጃ የሷ ባህሪ ብቻ በጣም ወጥ የሆነ ባህሪ ነው እንደም ብቻ በጣም ግራም ያጋባ ነገር ነው እና በቃ ቤተሰባችን ውስጥ በቃኛ ልጅ መውለድ እንፈልጋለን በጣም እሷ ደግሞ በቃ እንዴት እንደምታስቡላ እኔ እንጃ ብቻ የሷ አስተሳሰብ ይገርመኛል አይምሮዋ ብቻ እኔ በጣም የሚያስፈራኝ ነገር ታውቃል ሳላስበው ተነሳና ለሊት መድኃኒቱ ሰዓቱ አሁን ነውና ተነስዋጥ ምናምን ነገር ትለኛለች አራንቻውን እኮ ለሊት ነው ጧትና ማታር እንደምታስወጪኝ ስላት አንተና ነኝ ማቀው ሰዓቱን ትለኛለች የሚገርምና በቃ በጣም ብዙ አይነት እኔ ማላቃቸው ነገር ነው የምታርግብኝ ጭሳጨሶች ምናምን ታጨስብኛለች የሆነ የምትናገራቸው ነገሮች አለ በዛ ላይ መድኃኒቱን አንዳንዴ ጨምራ ትሰጠኛለች አንዳንዴ ያሳንሳ ትሰጠኛለች ብቻ በቃ በጣም ግራም ያጋባ ነገር ነው እንደምን አለፋክ የሚሰማ ስሜት ምንድነው ያው ሰውጣው ምንም ነገር አይሰማኝም ከዛ በኋላ ግን በቃ የሆነ በሂደት ወዴ ሲያብጥ ይሰማኛልና ይሄው መጣች ባለቤት ሰላም ምንድነው ጤና ይስጥልኝ ምንድነው ይሄ ካሜራ የምን ካሜራ ነው ሲጀምር አንተ ደግሞ ማን ነህ አንተ ደግሞ አትቀበል ለምን ነው ከጓዳ ያወጣው ምንም አንዴ ምንም ማን አትካለ
አጥፋልኝ ካሜራውን ይዘውጣ እሺ እናጠፋለን አንዴ ቁጭ ማለት ትቻለሽ አንዴ ማን አንተ ምን ትሰራለህ ውጣ ይኸውልሽ እኔ አንተ ደግሞ ምንድነው የምትሰራው ለምን ነው ከጓዳ የወጣው አርፈ ተቀመጥ እንዳትወጣ ይሄን አንዴ ነኝ አንተ ምንድነው የምትፈልገው ማን አንተ እኔ ምንም አልፈልግም ተረጋጊ እንጂ ተረጋጊ እኔ ነው የምረጋጋው አጥፋልኝ ካሜራህን እሺ አጠፋልሻለሁ ተረጋጊ አንተ ደግሞ ለምን ነው የወጣው ለምን ነው ጓዳ ቁጭ ያላልከው እንግዳ እንደዚህ ነው የምትቀበዩ ከፍተውኝ እንዴት ነው ማስቆማችሁ እሱ አይደለም ምን ማለት ነው ለምን ነው አርፈ ቁጭ ያላልከው ከጓዳ ሲጀምር ለምን ወጣ አርፈ ተቀመጥ ብያለሁ እንደወጣው ይቅርታ እሺ አንዴ ተረጋጊ ወዲህ ነው ደግሞ እንደዚህ አይነት ነገር ያመጣኸው አንዴ መረጋጋት አርፈ እንትን ጓዳ ሆነ ቀነና አጣጥቀም እንዴ አንዴ እኔ ላውራት አንዴ ይኸውልሽ እንዳትወጣ ብዬ ነበር አንተ ደግሞ ምንድነው የምትሰራው ካሜራውን አጣውጣልኝ እሺ አንዴ ተመረጋጋት ትችያለሽ አንዴ ምንድነው የምረጋጋው ምንድነው የፈለጋችሁት ምን ልትሰሩ ነው የመጣችሁት የመጣሁበትም አጥፋልኝ መጀመሪያ ካሜራህን እሺ ይጠፋል አንዴ አጥፉላት ውድ ተመልካቾቻችን ለረጅም ሰዓት እንግዲህ የማቴዎስን ባለቤት እንግዲህ አግባብተን የመጣንበትን ምክንያት እንግዲህ አስረድተን እዚህ ጋር ቁጭ ብለን ለማውራት ችለናል እንግዲህ በመጀመሪያ ግን በጣም ይቅርታ ያው የገባሽ እዚህ ቤት የገባውበት መንገድ ልክ ባይሆንም እኔ እዚህ ቤት የመጣሁት ያው ቅድምም ነግርሻለሁ መቅደስን ፈልጌ ነው እና መቅደስን ፈልጌ ስመጣ ያየሁት ነገር ትንሽ ግራ ስለገባኝ ይሄንን ነገር ለመጠየቅ ነው ግን አንቺ ወደ ቤት ስትገቢ ለምን ከጓዳ ወጣ ምናምን ይያልሽ ነበር እና እስኪ ያንን ነገር ብትነግሪኝ በቅድሚያ ግን ስምሽን አስተዋውቂኝ ቤት ይባላል ቤቲ ለምንድነው ከጓዳ ወጣው ብለሽ የጮሽበት ማለት ምንድነው የተፈጠረው ጓዳ መግባት ስላለበት ነው እሱ ያውቃል ለምን ጓዳ ገባ እንዳልኩት ያው ያያው አይደለ ያለበትን ሁኔታ ስለዚህ እሱ አርፎ መቀመጥ ነው ያለበት ለዛ ነው እንዳትወጣ ያልኩት ያያውትን ሁኔታ ተመልክቻለሁ ግን ምክንያቱ ምንድነው ለምንድነው እንደዚህ ሆነው ይሄ ነገርስ ምንድነው የሆነው አንተ ሲጀመር ምን ይመለከታል እንደዚህ አይነት ጥያቄ የምትጠይቀኝ ሲቀጥል ደግሞ ያያው አይደለ ምን እንደሆነማ ያያው እኮ ነው አይደል የምታየው ነገር ለምን እንደምትጠይቀኝ አዎ አይ ባህሪሽ መረጋጋት ትቻለሽ ተረጋግቼ ነው ያወራው ከለት አይ አልተረጋጋሽ ማለት መፍትሄ ለመፈለግ ነው ምን መፍትሄ ነው የምፈልገው በቃ የምትጠይቀኝን እየነገርኩ ነው አለቀ የምትጠይቀኝ ያወራውልህ በቃ አንቺ እንደ ባለቤት ይሄ ልጅ ቤት ውስጥ ቁጭ ብሎ የምን ባለቤት ወንድሜ ነው ምንድነው ወንድሜ ነው ወንድምሽ ነው አዎ እሱ ባለቤቴ ናት ብለህ ምንድነው አንተ ምን ብለህ ነው እሺ አረ ምንም ማለት ማለት ምንድነው ታዲያስ የሚለኝ አታስፈራሪው እንጂ አላስፈራራውትም ምንድነው ምን የተናገርከው ነገር አለ እንዴ ጎጆ አታስፈራሪው ልጅ እኔ ምንም ያስፈራራውት ነገር የለም አንተ ምንድነው ያልከው ስለኔ ያልከው ነገር አለ እንዴ እሺ ምንም በቃ ወንድሙ ነሽ ታዲያ ምንድነው ያለ ያለው እህቱ ነሽ ነው ቁጭ በል ግዴ ለእህቱ ነሽ እሱም ያንቺ ወንድም ነው እና ታዲያ ከወክለ አንተ ደግሞ የምትጠይቀኝ ለምንድነው በቃ ችግር የለውም እሺ አይ የሆነ ነገር በተናገረ ቁጥር እንደዚህ የምትሳስፈራሪ አንተ ምን ይመለከታል እንዴ በረም ይመለከታል ምንድነው የሚመለከት እንዴ ልጁ እንደዚህ ሆኖ ምን አገባ አንተ ስለ ወንድሜ አንተ ያገባሃል ዛሬ መጣ ስለ ወንድሜ ልትነግረኝ ነው እንዴት ማናገር እንዳለብኝ ስለ ባልሽ ስለ ወንድ ልጅ ይመለከተኛል እዚህ ቤት ውስጥ የሆነ ባል አይደለም ወንድሜ ነው አልኩህ እኮ ወንድምሽ ነው እሺ ወንድምሽ እንደዚህ አይነት ሁኔታ ውስጥ የተገኘው እንዳመመ ነው የነገርከኝ አይደል ምንድነው ያመመ ልጁ አንተ ደውለህ ነው እንዲጠራቸው ንገረኝ ማንም ደውሎ መጡት እኮ ነው ያልጠራው ምንድነው ታደያለኝ ያለው ምንድነው አንተ ደግሞ የምታወራው ምንድነው መቼ ነው ያመመ ደና አይደለህ እንዴ ነግሬህ ደና ሆነ ነው አይደል ተኛ ብያለሁ እንዲወጣው ደና ነኝ እኮ ነው ያለው ልጁ ለምንድነው የምትጨቁኘው እንደዚህ አንተ ይመለከትም ምንድነው የምትለኝ ምን ስጨቁ ነው ልጁ ያመመው ነው አይደል ያመመው ነው ልጁ አላመመው ምንም ያመመው ነው ዛሬ የተጀመረ ነገር አይደለም ዛሬ ነው እንደጀመረ እኮ እሺ ልጁ ማውራት ይችላል አይደል አንደበት አለው አይደል እያወራ ነው እሱማ እኮ አንተ ግን ምን እያልክ ነው ወይንስ ሌላ ነገር ያሰብከው ንገረኝ አረ ምንም ማለት አንዴ ቁጭ በይ ያውልሽ አንዴ ቁጭ በይና እንነጋገር ለመፍትሄ ነው የመጣበት ምክንያት ይሄ ባይሆንም ግን መፍትሄ መፈለግ አለ ቆይ ምንድነው የመጣበት ምክንያት ምንድነው ንገረኝ ምንድነው የመጣበት ምክንያት እሺ ማለት አንዳችን እናውራ እንደማመጥ አንዳችን እናውራ መደማመጥ እሺ ቶሎ ተናገር እሺ ምንድነው ቀስ ያልኩ ልናገር ተናገር ምንም እኮ መሰማማት አልቻልንም እኔ እዚህ የመጣሁት መቅደስን ፈልጌ ማንሽ መቅደስ ደግሞ ማንሽ መቅደስ ሲጀመር መቅደስ የሳራህ ናት ማንሽ ታራስ ይኸውልሽ እዚህ ቤት ውስጥ እንደምትኖር እዚህ ምንም የሚኖር እንደዚህ የሚባል ሰው እኔ በጭራሽ አለቀም እንደዚህ የሚባል ሰው የለም ያኔና ወንድሜ ነን ያለነው በቃ አንቺና ወንድምሽ እሺ ይሁን ግን ከናንተ ሌላ እዚህ ቤት ውስጥ የሚኖር ሰው አለ የለም እርግጠኛ ነሽ ሌላ ሰው የሚወጣ የሚገባ ሰው እንዳለ ስለተ ምንድነው ያልከኝ ያለው እየጠምጠይቀኝን እኮ እየነገርኩ ነው አይደል እንዴ ምንድነው የምትለኝ
እሺ የምትናገሪው ነገር ላይ እርግጠኛ ነሽ? አዎ እርግጠኛ ነኝ ማንም የለም እሺ እዚህ ቤት የምትገባ ልጅ እንዳለች አውቃለሁ ሊኖር ይችላል ምን ማለት የዚህ ቤት የሚመጣው ሰው እንድቆጥር ልፈልጋለሁ አሁን የለም አልሽኝ እኮ ማለት ጓደኞቼ ሊመጡ ይችላሉ ጎረቤት ሊመጣ ይችላል የሆነ ሰው ነው የምትኖር በተደጋጋሚ የምትኖር የለችም በቃ አጋጣሚ ጎረቤት ሊመጣ ይችላል ጓደኞቼ ሊመጡ ይችላሉ በቃ አለቀ ከዛ ውጪ የምትኖር የለችም እሺ አጠር ያለች ልጅ ጻይም ልጅ እዚህ እኔ እንደዚህ የሚባል ሰው አለቀ የለም እንደዚህ አይነት የምትለኝ ሰው የለም እርግጠኛ ነሽ? አዎ ጓደኛሽም ትሁን ምንም ትሁን እዚህ ቤት መታጣቅም የነገርኩ እኮ ነው የለም ማንም የለም አጠር ያለች ልጅ ጻይም ልጅ ወደዚህ ቤት መታጣቃለች እኔ እንጃ ብቻ ፊቷን በስርዓትም አላየዋትም ግን አንዳንዴ የምትመጣ ልጅ አለች ምን እንደሆነች ግን አላውቀውም በአግባቡ ማን ነው ያልከው ያለው አንተ እኔ እንጃ ማን ነው የምትለው ልጁ ለምን አያወራም አንተ ንገረኝ ብቻ በቃ እኔ አላውቅም ብቻ በውስጥ አታስገባትም እኔ ውስጥ ላይ ስለመቀመጥ በጀርባ በኩል ነው የምትገባ ግን ማን ነው ለራስህ ነው ለነብዬ መሰለህ እንዴ ለራስህ ነው ከነሱ እኮ እሺ ብዬ ስለተቀበልኩ ነው እሺ ለምን እና ምንድነው የምትለው ምንድነው የምታወራው ያውልሽ ለምንድነው ልጅቷን በጀርባ የምታስገቢያት በቤትም ላስገባት አንተ ምን አገባ ምንም እኔ ያገባኛል ምንድነው ያገባኛል ምንም ያገባ ነገር የለም አሁን ማንንም ሰው ማለት ጓደኞቼ ነው ብለሻል እዚህ ቤት ውስጥ የሚመጡት ግን በጀርባ ሰው እንደምታስገቢ ነገረኝ ማናት ምንድናት በጀርባ እኮ ማንም እኮ ሊገባ ይችላል ጎረቤት ሊገባ ይችላል የሆነ ሰው ሊገባ ይችላል ሰራተኛ ሊገባ ይችላል ብዙ ሰው እኮ በጀርባ ሊገባ ይችላል ቤት አይደለም በፈለኩት በመስኮቱ ማስገባት ይችላል ከፈለኩ ቤትሽ ሊሆን ይችላል ግን እኔ መፈልጋት ሴት እዚህ ቤት ውስጥ ካለች መያዝ ፈልጋለሁ ማግኘት ፈልጋለሁ የለችም እኔ እየነገርኩ እኮ ነው አንተ የምትፈልጋት ሴት ማን እንደሆነች ምንም አውቀው ነገር የለም አልኩ እሺ ሳራን ታውቃታለሽ አላውቃትም ማንሽ ሳራ ሲጀም እሺ አብርሃም ይባል ሰው ታውቃለሽ አላውቅም ምን ነው አብርሃም የሚለውን ስም ስትሰሚ ፊትሽ ተለዋወጠ ታውቃለሽ አላውቅም ምናልባት ታውቃለሽ መሰለኝ አላውቅም አልኩ እኮ ምን ነው ድምጽሽ ቀዘቀዘ አብርሃም ታውቃለሽ አላውቅም ማን ነው አብርሃም አላውቅም አብርሃም የሚባል ሰው እሺ ይሄ ልጅ ለምንድነው እንደዚህ ሆነ ታሞ ያየው አይደል ታሞ ቅድም አርግዞ ነው አልሽኝ አይደል በቃ አርግዞም ታሞም ያው እንደምታየው እኮ ነው ለምንድነው ባንድ ምላስ ሁለት ወር የምታወሪው ለምን የምታየው እኮ ነው አንተ ራስ ያየህ ያለውን ነገር እኮ ነው እየጠየከኝ ያለው አይደል እሺ ልጁን ለምን እንደምትጨቁኘው ምንድነው ምን አደረኩት ምን ጨቆነችኝ ብሎ ነው አላለኝም እኔ ጨቆኝ ያለው እና ታዲያ ምንድነው የሚለኝ አልጨቆንሽም እሺ የምትሰጪው መድኃኒት ምንድነው የምን መድኃኒት እኔ ላንተ መድኃኒት ሰጥቼ አውቃለሁ እንዴ ምንድነው የምታወራው ቆይ ግን አንተ ምን ያፈቀው ነገር አለ ተረጋግተሽ ማለት ምንድነው መረጋጋው ምንድነው አንተ ቆይ የፈለከው ምንድነው የፈለከው አረ እንደሱ እኮ አይደለም ቆይ እስኪ ተረጋጊ ቆይ ምንድነው የምትለኝ አንተ ደግሞ የምን መድኃኒት ነው የምትለው እንዴ ልጁ ስለተንከባከብኩት እኔ ከጎኑ ስለሆንኩኝ ነው ትቼው ስላልሄድኩኝ ነው ተረጋጊና አንዴ ቁጭ ብለን እናውራ ታዲያ ምንድነው የመድኃኒት ትሰጫለሽ ያልክ የምትጠይቀኝ ምንድነው የመድኃኒት እኔ መድኃኒት ሰጥቼ አውቃለሁ ምንጸበል ምናምን ነው የምሰጠው የምን መድኃኒት ነው የሚለኝ ጸበል ሰጣለች ምን ጸበል ነው እንትን ነው ብዬ እኔ እንትን ብዬ አልናገር መድኃኒት ነው የምትሰጠኝ ያልሽ እስኪ አንዴ ቁጭ ማለት ትችላለሽ ወይ ተረጋጊና እናውራ ወይ ደግሞ እኔና አንቺ ቁጭ ብለን ብቻችንን እናውራ ምንም እናውራ ነገር የለም ምንድነው የምናወራው አንዴ ወደ ውስጥ መግባት ትችላለህ እሺ አይዞ ቆይ ወንድ ልጅ እንደዚህ እስከሚሆን ድረስ ማለት አይዞ አንዴ እዛ ጋር አስቀምጡልኝ ቤቲ ማለት በጣም ንዴት ውስጥ ነሽ እሱንም ያስወጣውት ለዛ ነው ያውልሽ ምንድነው የተፈጠረው ተረጋግተሽ እንድታስረጅኝ ይፈልጋሉ ሊኮ ነገርኩ ካሁን እኔ ሲጀመርም ለሱ ብዬ ነው ምንም ያደረኩት የበደልኩት ምንም ነገር የለም ለሱ ብዬ እኔ ስንት ስቃይ እንደማሳልፍ ያውቃል ልጁን እንደምትጨቁኝው ከሁኔታዎች እናገራል ምን ጨቆንኩት እኔ ምንድነው የጨቆንኩት የምታወሪበት መንገድ ልክ አይደለም ለራሱ ብዬ ነው ለራሱ ክብር ብዬ ነው ለራሱ አርፎ እንዲቀመጥ ለራሱ ስንት ሸክም ተሸክሜ ስንት ችግሩን እኮ ተቀብያለሁ እኮ ነው እኮ ነኝ አይደል እንዴ ስቃዩን እኮ ነኝ እኮ እየተጋራውት ያለሁት አይደል እንዴ አንተ ዛሬ መተ እንደዛ ያርግ እንደዛ ያርግ ብለ ስለተናገርክ ነው እንዴ እኔ ያሳልፍኩት አንተ በምን ታውቃለህ እኔ ለሱ ብዬውንኩት አንተ ታውቃለህ አላቅም ግን ለማውቅ እየሞከርኩና ላግዝ እየሞከርኩ ነው ምንም የምታግዘው ነገር የለም
እኔ ለሱ ብዬ ስንት ነገር እንዳየው እኮ ታውቅ ምንድነው ያየሽው ለሱ ብለሽ እሱ መከራ አይቻለሁ እኮ ምንድነው መከራው እኮ በቃ እሱ ከዛሬ ነገ ይሻለዋል ብዬ ማላደርገው ማልሄድበት ጸበል ማልሰጠው ምንም ነገር አልነበረም ከዛ በቃ የሆነ ጊዜ ነው ሲብስበት የሆነ ሰው አገናኘኝና በቃ ይድንልሻል ብለው የሆነ የባህል ጎበዝ የባህል ሕክምና አለ ብሎ ሰው ወሰደኝ ከዛ በኋላ በቃ የሆነ ቦታ ቆይ መጀመሪያ የታመመው ምንድነው እና ወደ ባህል ሕክምና ከመውሰድስ ለምንድነው ዘመናዊ ሕክምና እንዲያገኝ ያላደረግሽው መጀመሪያ ላይ ሲጀምረው ዝም ብለው ሆዴን ቆረጠኝ ምናምን ነበር በቃ ይለኝ ነበር ስለዚህ በቃ ለሆድ ቁርጠት ደግሞ ምነው ሁላችንስ ለሆድ ቁርጠት ብለን ሐኪም ቤት ሄደን አናውቅም በምን በባህላዊ መድኃኒት አይደል እንዴ ምንድነው ስንት ነገር ሲያመን በባህላዊ መድኃኒት አይደል እንዴ ምንድነው ስለዚህ በቃ እኔ ደግሞ ከባድ ህመም ስላልሆነ የቤት ውስጥ መድኃኒቶች ነው የሚሰጠው ሲብስበት ነው ከዛ በኋላ ወደ ባህል ሕክምና ሄድኩት ጎበዝ የተባለ አለ የተባለ የታወቀ ሰው ጋር ነው ደግሞ ሄድኩት ጎበዝ የተባለ የታወቀ ሰው ጋር አዎ እሺ ጎበዝ የተባለ የታወቀ ሰው ከሆነ ለምንድን ነው ልጅ ያልዳነው አላቅም እኔ በምን እሱ ላቅ እችላለሁ ከዛሬ ነገ ይሻለዋል እየተባለ ሳይሻለው ቀረበ ምንድነው የሰጠሽ መድኃኒት አላቅም እኔ ምን እንደሆነ ግን በቃ ያደናል ብለው ሰጠሁት በቃ አላቅም ማለት አሁን መድኃኒት ሰጡኝ ታያለሽ አሁን አላቅም ታያለሽ እኔ ምን እንደሆነ አላቅም በቃ እንደውም እኮ እንደና ነው አንቺ ነሽ ሰጨው የነበረው አይደለም አንዳንዴ ሲያመው ሰጠዋለሁ በቃ አንዳንዴ ሲያመው ካልሆነ ደግሞ ብዙ ጊዜ ደህና ነው የሚሆነው ግን ያው ሆዱ ነው በቃ እሺ ቅድም ያርግዟል ያልሽኝ ምንድነው አርግዞ ነው በቃ ግራ ገባኝ ታዲያ ምን ልበልክ ግራ ገባኝ ምን ነው ግራ የሚገባሽ ማለት በቃ ምን ያያየው አይደለ ሆዱ እንዴት እንደሆነ ስታወሪ ለምን ለሁለት አይነት ነገር የምትናገሪው ለምን የምትንተባተቢው እንግዲህ ነገርኩ ማቆ እኮ የምታውቂው ነገር እየነገርሽኝ አይደለም ነገርኩ እኮ በቃ እግዚአብሔር ያመጣበት ቁጣ ነው እሱ በቃ እንደዚህ ያደረገ ያለው እንጂ ታክሞ መድኃኒትም ተሰጥቶስ ማነስ ቁጣ ሰምተን አናውቅም አንተ ሰምተህ ላታውቅ ሊሆን ይችላል በቃ ግን በቃ አጋጣሚ ተፈጠረ እንግዲህ የመጣውን እኮ ተቀበያለሁ እና ምን ማድረግ ነበረብኝ እሺ ይሄ ልጅ አሁን ላይ ሆዱ ተነፍቷል እንግዲህ አርግዞ ይሆናል ደግሞ አርግዟል ነው አዎ አርግዟል በቃ እኮ ይሄ ልጅ አሁን እዚህ ድፍት ቢልስ ቢሞትስ ለምን ይሞታል ማለት ምንም የሆነው ነገር የለም በቃ እኮ ህመም እየተሰማኝ ነው ሲላይ ነበር ህመም ሲሰማ በቃ አልፎ መድኃኒት ይሰጣል ይሻላል በቃ ሆዱን ያበጣው ሆዱ ደግሞ የሚሰጠው መድኃኒት ላይ ምን ያህል እርግጠኛ ነሽ እርግጠኛ የሆኑ ሰዎች ናቸው የሚሰጡት መድኃኒቱ ያሽላል ብሎ ነው ስለሆነ የሚሰጡት ምንም ለውጥ አለው ደግሞ ከበፊት እኮ ተሽሎታል ደህና ነው ቆይ ከዚህ ቤት እንዳይወጣ የምታደርጊበት እሺ ምክንያት ምንድነው ለምን ይወጣል ምን ሊሰራ ይወጣል ለምን ነው የሚወጣው ምን ጎልበስ ነው የሚወጣው እንደዚህ ሆኖ ቢወጣ ምን የሚጠቅመው ነገር አለ እኮ ይሄ ልጅ የተሻለ ሕክምና ማግኘት አለበት ምንም ሕክምና ያስፈልገው አሁን እኮ የተሻለው ነው እኮ በቃ ሕክምና እዚህ የሚያገኝበትን መንገድ መፍጠር እየታከመ ነው አሁን በቃ እየተሻለው ነው አሁን እኮ ነው የባህል ሕክምና ነው እዚህ ቤት ውስጥ ነው የሚታከመው አስፈላጊ ከሆነ ማለት ሐሳብሽ ግልጽ ይሆነልኝ አይደለም ነገርኩ እኮ እስከ መቼ ነው ይሄ ልጅ እንደዚህ የሚቀጥለው ማለት በቃ እስከሚሻለው ድረስ ነው እስከሚድን ድረስ እንዴ ምን ነው አንተ ሐኪም ነኝ ያልክ በጣም እኔ ብቻ ነኝ የማውቀው ለምንድን ነው የምትለው እኔ ብቻ ነኝ የማውቀው አላልኩም ግን ልጁ ወንድ ልጅ ነው እንደዚህ ሆኖ እስከ መቼ ነው የሚኖረው ነው ማለት እየተሻለ ነው አልኩ እኮ ከዚህ ባስም ታሞ ነበር በቃ አሁን ግን በቃ ሆዱ ብቻ ነው ያበጣው እንጂ ደህና ነው ምን ሆነ ይበላል ይጠጣል ይንቀሳቀሳል አይደል በእግሩ ነው የሚሄደው ዘይኛ ይለኝ ይሄን ነገር ከናንተ በስተቀር የሚያቅሰው አለ ምን ማለት ነው ከናንተ በስተቀር የሚያቅሰው አለ አይ ወንድ ልጅ ሲያረግዝ አይተናናቅም ብዬ ነው እንግዲህ በራሱ የመጣበት ቁጣ ነው የሚሆነው እሺ ከናንተ ሌላ የሚያቅሰው አለ ምን ማለት ነው ከናንተ ሌላ የሚያቅሰው አለ ማለት ነው እዚህ ቤት ውስጥ ሌላ የሚመጣ ሰው የለም እሺ እንደዛ ከሆነ እንደዚህ እናድርግ ልጁን እኔ ሕክምና እንዲያገኝ ላድርግ አስፈልገው ለምንድን ነው ሕክምና የሚያስፈልገው ማለት ምን ይሰራለታል እኔ ያሳከምኩት አይደል እንዴ ምን ይሰራለታል ማለት ምን ማለት እኔ ያሳከምኩት እኮ ነው ይሄ እኮ ተፈጥሯዊ ከሆነ ውጪ እኮ የተፈጠረ ነገር ነው ተፈጥሮ ያልሆነ ነገር መድኃኒት የሌለው ነገር እግዚአብሔር አይሰጠውም ሲጀመር ይድናል ይሻላል ልጁ ሊናገር ሲል አፋፉን እያልሽው ነው ምንም አፋፉን አላልኩት ምን አልኩት እዚህ ቤት ውስጥ አድርገሽ እንደፈለገሽ እየተጫወትሽበት ነው ምንም ምን እንደዛ ብሎ ነው በግድ አስቀመጠችኝ ያለክ አብሬ ስለሆንኩኝ ስላገዝኩት ምን ማለት ነው አዎ
እያስገደድሽው እንደሆነ ምንም ያስገደድኩት ነገር የለም የማይፈልገውን መድኃኒት እየሰጠሽው እንደሆነ እንዲሻለው ብዬ ነው ሳሞ በቃ መድኃኒት እየሰጠሁት ነው ለኔ የነገረኝ አንዳንዴ ስለሚያማው ስለሚቀባጥር ነው በቃ አልፎ በቃ እንደነገርኩ አልፎ መድኃኒት ሳይወስድ ሲቀር እንደዛ ነው የሚሆነው በቃ ደማመጥ አምሮ ጤነኛ እንደሆነ ራሴ ሰምቻ አረጋግጫለሁ ምን ነው ያረጋግጥከው ዛሬ መታውን ስላዋራህ ነው እርግጠኛ የሆንከው